የወንጌል እምነት በ34 ዓመተ ምህረት የተቀበለች ሀገራችን ናት። ታዲያ እቺ ጥንታዊነት ያላት በሃይማኖቷ ቀናተኛና ቀናው መንገድ የተከተለችን ሀገራችን ጥንትም ቢሆን ፈረንጆችም አረቦችም ቱርኮችም ግብጾችም ደርቡሾችም ለሷ የተኙላት አንዲትም ሰዓት የለም። ታዲያ በዚች ጊዜ አባቶቻችን ካህናት አባቶቻችን ጳጳሳት ታቦት ተሸክመው እነ ኩራተ ርሱን ይዘው በጦር ሜዳ ውለው ሰራዊቱን እየባረኩ ይችን ሀገር ጠብቃት፣ ይችን ሀገር ተንከባከባት እያሉ ጥንቱንም ቢሆን ደማቸውን አፍሰዋል። እና አቡነ ጴጥሮስን መጥቀስ ይቻላል። እና አቡነ ጴጥሮስን ዛሬም ቢሆን በባለፈው በዜና ማሰራጫዎች እንደሰማነው ቡሬ ላይ የአቡነ ጴጥሮስ ታሪክ ተደግሟል። እና ይቺ ሀገራችን ለኛ ለኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እጅግ በጣም ልዩ ናት። ከዚህ ከግራኝ አህመድ ጋር የተያያዘው ጉዳይ ትንሽ ነጥቦቹን ሰፋ አድርጌ ላያቸው ፈልጋለሁ። ቅድም እንዳልከው ነው። ከዚህ በፊት በነበረህ መጽሐፍት ላይ እንደዛ ብለሃል። አዎ ብያለሁ። አንተም እንዳነሳኸው የሰው ልጅ አእምሮ እና የሰው ልጅ ዕውቀት ይቀየራል። ቅድም ያልኩት መጽሐፎቹ ናቸው ሊቀየሩ የማይችሉት። አንዴ ተጽፈዋል፣ በሁለተኛ ጊዜ እስካልታረሙ ድረስ ሊቀየሩ የማይችሉት አንድ የታተመ ጉዳይ ነው። ለዚህ ነው በመጽሐፍ ያለ ይወረሳል ሲባል እኮ ሳይቀየር ስለሚወረስ ጭምር ነው። የሰው አእምሮ ግን ስሉጥ ነው። በየጊዜው አዳዲስ መረጃና አዳዲስ አታይ ባገኘው ቁጥር ይቀየራል። እኔ የግራኝ ወይም የኢብን ኢብራሂም አልጋዚን ታሪክ በደንብ አጠናሁት የምለው ይሄን መጽሐፍ ባየሁበት ጊዜ ነው። ለምን ለኢትዮጵያና ለአውሮፓ ግንኙነት አንዱ መነሻ ወይም አንዱ መነሻ እንኳን ሳይሆን አንዱ ምዕራፍ የሆነው በኢብን ኢብራሂምና በልብነ ድንግል መካከል የነበረው ጦርነት ነው። ስለዚህ ማን ነው ይሄ ሰው? መዛግብቶቻችን ምንድነው ያሉት? እነማን ምን ጽፈዋል የሚለውን የሶስት ወገኖች የጻፉትን ለማየት ሞከርኩ። አንዱ የኛ ታሪክ ጸሐፊዎች በግዕዝ የጻፏቸው የተለያዩ መዛግብት አሉ፣ እሱን በተመለከተ የጻፏቸው። ሁለተኛ ወዲያውኑ የመጡት ፖርቹጊዞች እና ስፔኖች በጊዜው በጦርነቱ ውስጥ ተሳታፊ ስለነበሩ የጻፏቸው አሉ። ሶስተኛ የሱ ሰዎች አንድ ጉብዝናው ታሪክ ጸሐፊም ጭምር ይዞ መጥቶ ስለነበረ የሱም ሰዎች የጻፏቸው ነገሮች አሉ። እዛ ውስጥ እንግዲህ ሶስቱን ማየት መቻል አለበት። እኔ በዛ ሂደት ውስጥ ሶስት ነገሮችን ለማየት ሞክር። ይሄ ሰው ኢትዮጵያዊ ነው አይደለም? የመጀመሪያው ጥያቄ ነበር። ግራኝ አህመድ ኢትዮጵያዊ ነው? አሁን ለምሳሌ ሶማሌዎች የኛ ወገን ነው ይላሉ፣ አልፎ እስከ የመን ድረስ የኛ ወገን ነው የሚሉ አሉ። ይሄ ሰው ኢትዮጵያዊ ነበር አይደለም? በዛ ዘመን በነበረችው ኢትዮጵያ የኢትዮጵያ ክፍል ነው? አሳሰቡ የኢትዮጵያ ነው? ስነ ልቡና የኢትዮጵያ ነው ወይስ ከሌላ ሀገር መጥቶ እንግሊዞች እንዳደረጉት ጣሊያኖች እንዳደረጉት ኢትዮጵያ መንግስት የወረረ ነው የሚለውን አየሁ። በእኔ ሂደት እዚህም ውስጥ ያስቀምጥኳቸውን ስለሱም የተጻፉትን ስትመለከቱ የውጭ አገር ሰው ነው ብዬ አላምንም። አንድ ልክ ቴዎድሮስ ከቋራ እንደተነሳው ከምስራቅ ኢትዮጵያ የተነሳ እኔም ኢትዮጵያን ለመግዛት ምን ያንሰኛል ብሎ የተነሳ አንድ ኢትዮጵያዊ ሰው ነው። ስለዚህ የኔ እምነት ኢትዮጵያዊ ኢትዮጵያን አይወርም ነው። አሁን ብዙ ጊዜ ከጋዜጠኞች ጋር ለምሳሌ በሰሜኑ ኢትዮጵያ ጦርነት ህወሓት በወረራቸው አካባቢዎች ሲሉ እኔ አልስማማም። ኢትዮጵያዊ ኢትዮጵያ ውስጥ የውጭ እጅ አለበት የውጮችን ተልእኮ ነው ብለን ልከራከር እንችላለን። ሰዎች ኢትዮጵያውያን አይደሉም ብለን መከራከር ግን አንችልም። ኢትዮጵያዊ ኢትዮጵያው ጋር ይዋጋል። የእርስ በርስ ጦርነት ልክ አሜሪካ ሲቪል ዋር ላይ እንደምናየው ወይም ሌሎቹ ላይ እንደምናየው የእርስ በርስ ጦርነት እኔ ገዛ አይነት ክርክር ነው እንጂ የነበረው ኢትዮጵያን የመውረር ጉዳይ ነው ብዬ እኔ አላምንም። ስለዚህ ወረራ የሚለውን ማልቀበለው ያልተቀበልኩት ለዚህ ነው። ኢትዮጵያዊ ነው ብለን ካመንኩ በቃ ይሄ ሰው አንድ ገዥ ነው። በዚህ ጉዳይ ላይም ከተለያዩ ታሪክ ሊቃውንቱም ጋር ተነጋግረናል። እኔ አንዳንድ ጊዜ ምን አድርጉ እንደሚባሉ ነው እነዚህ ሰዎች ግራ የሚገባኝ። ቤተ ክርስቲያኒቱ ጠይቃ በትክክለኛው መንገድ እምቢ የተባለችው ነገር እኔ አላውቅም። እምቢ የተባለችው በትክክለኛ የሚገባት ሆኖ እምቢ አንዳንድ እንደውም ያለፉ ነገሮች አቃለ ምናልባት ከአቅም በላይ ሆኖ ያልተመለሰ እንደሚጠይቅ ጥያቄ አለ። ምናልባት ምን አለ ምንም የሚያውቀው ነገር የለም። አንዳንዶቹ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም። መስቀል አደባባይ ያው በዓል እያከበረበት አለ ተወርሷል እኮ በፊት ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ። ይሄ አደባባይ ነው። ጃሜዳ ለምን አልተ ጃሜዳ እኮ እሱ አይደለም የመንግስት ነው የነበረው።